አይ ቲንክ ያያዘ ሚካኤል ሰላም እንዴት ነህ? ያያዘ ሚካኤል ያያዘ ሚካኤል እንዴት ነህ? አለን። ከየት ቤተ እምነት ይሆን? ከኦርቶዶክስ ዌልካም ብራዘር። እሺ ብሩክ ይዋ አለ ነው ግን ውጭ ላይ ነኝ። ትንሽ ሰዓት ጠብቀኝ። ቀጥል። እሺ እሺ። በገድል በተአምራት ያምናል ያያዘ ሚካኤል? አዎ አዎ። በእውነት አዎ። እሺ ለምሳሌ ማርያም የምህረት ኪዳን ተሰጥቷታል? አዎ አዎ። በምን አወቅ የምህረት ኪዳን እንደተሰጣት? ማለት በምን አወቅ? በምን አወቅ እንደተሰጣት ነው ብራዘር። አሁን እግዚአብሔር ስለገባቸው ኪዳኖች ብታወራኝ ማስረጃ እሰጥሃለሁ። ለምሳሌ ከኖህ ጋር ብትለኝ ማስረጃ ልሰጥ እችላለሁ። ኪዳኖችን ሐሳቦችን እያነሳው መጽሐፍ ቅዱስ ሳይሆኑ ማስረጃዎችን እሰጥሃለሁ። እና ለማርያም ኪዳን እንደተገባላት በምን አወቅ ነው ጥያቄው። እሱ እኮ አሁን አንተ ማስረጃ የምትሰጠኝ ከጠቀስካቸው አንፃር መጽሐፍ ቅዱስን ስለምትቀበል ነው። እኔ ለምን እሰጥሃለሁ? እኔማ ኪዳን እኮ አላት ብዬ አላምንም። አንተ ኪዳን ገብቶላታል እያወራህ እኮ መጽሐፍ ቅዱስን ስለምትቀበል እግዚአብሔር በመጽሐፍ ቅዱስ ያደረጋቸውን ቃል ኪዳኖች ንገረኝ ብለህ ማስረጃ ትሰጠኛለህ ከመጽሐፍ ቅዱስ አውጥተህ እኮ። እኔ በምን አወቅህ ነው የጠየቅኩህ ነገር ረስተኸው ነው? የጠየቅኩህ የማርያምን ኪዳን በምን አወቅህ ነው? እንደተሰጣት በምን አወቅህ ነው ያለ ጥያቄ እሱ እኮ። በመጽሐፎቻችን ከመጽሐፍ ቅዱስ ውጭ የምንቀበላቸው መጽሐፍ። ኦኬ እሺ። አንድ ደቂቃ እሺ። ማርያም ኪዳን እንደተሰጣት ያወቅከው በምንድን ነው? ወዳጅ ወጣ እንዴ? ወጣ ወዳጃችን የለም እንዴ? እሺ ቤተ ማርያም ሰላም። አይዞ ብራዘር። እሺ ቤተ ማርያም ዳኒ ብሮ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። ዛሬም እዛው ነህ? እግዚኦ ሰላም ነው አለው። አድናቂ ነኝ። በዚሁ አጋጣሚ የእኛን ህዝቦች የእኛን ተከታዮች እያነቃህልን ነው። እንዲነቁ ስለ እምነታቸው እንዲያውቁ ስላደረክ በዛ ደንቀሃለሁ። አይ ምንም ይደነቅ ነገር የለንም። እመጣለሁ ቤተ ማርያም። አንዴ ቆይ እንቀጥላለን። ያያ ልጨርሰው። ያያ ስለተመለሰ እሺ ያያ እሺ ችግር የለም። እሺ በምን አወቅ? ያኛው ስልኬን ፕሊዝ። በቤተክርስቲያናችን የትውፊት መጽሐፍት። አዎ በትውፊት ኦኬ። በትውፊት መጽሐፍ ኦኬ። ትውፊት የሚባል መጽሐፍ አለ እንዴ? አይ በትውፊት ስለ መጽሐፍ ቅዱስን ጨምሮ ሌሎች መጽሐፍቶችን በቅብብሎች ነው ያገኘናቸው።
ይሄ ማለት የዛሬ 2000 ዓመት እኔ አልነበርኩም። መጽሐፉን አባቶች እየተቀባበሉት በዘመን ሂደት ነው እኛ ጋር የደረሰው። ትውፊት ስለ እሱ ነው ለማለት ትውፊት ማለት እሱ ነው። ቅብብሎች ማለት ነው። ትውፊት እኮ የቃሉ ትርጉም እኮ በምድር የተቀባበሉት ትውፊት ማለት ቅብብሎች ማለት ነው። ውርስ ነው። በምንድን ነው የተቀባበሉት? መጽሐፍ ነው ትውፊት እኮ መጽሐፍ ነው። መጽሐፍ ቅዱስን እንዴት ነው እኛ ጋር የደረሰው ከ2000 ዓመት በኋላ? አሁን የጠየቅኩህ ስለ አንተ ነው። ጥያቄ እኮ አይደለም የምጠይቀኝ እኔ። እንዴት ነው የተቀባበሉት ነው ያልኩህ። አይ በጥያቄ ለማስረዳት እየሞከርኩ ነው። መጽሐፍ ቅዱስን የተቀበልነው በቅብብሎች ነው እኮ። በምድር የተቀባበሉት በቅብብሎች ነው። በጽሁፍ መልክ ነው ወይስ በቃል መልክ ነው? መጽሐፉ ሲወርድ ሲዋረድ እኛ ጋር ደርሷል። ኦኬ እሺ። ስለዚህ አሁን ኪዳነ ምሕረትን ከማን የተቀበላችሁት? ከአባቶቻችን፣ ከቀደምት አባቶቻችን። ማን ነው ያ አባት? ስፔሲፊክሊ ይሄ ነው ልል አልችልም፣ ግን ድርሳነ ኪዳነ ምሕረት አለው እኮ። ማን ነው ያ አባት? ቃል ኪዳን ይሄ ያውን የካቲት ስፍራ ነው እኮ። ማን ነው እኮ እንድናውቀው። እሺ እዚህ ጋር ነው። እሺ ማን ነው እሱ? ታውቀዋለህ? አሁን ስለ ድርሳነ ስለ ማርያም የጻፈው የትኛው አባት ነው? እስቲ ንገረን። የትኛው ሐዋርያ ስር ቁጭ ብሎ የተማረ ሰው ነው ስለ ማርያም የጻፈው ኪዳነ ምሕረት? ታውቀዋለህ? አይ ሐዋርያ ስር የተማረ ምናምን እያልኩ ምናምን ሳይሆን በአባቶች ደረጃ እኛ የምንቀበላቸው የቤተክርስቲያኗ እምነት ውስጥ ያሉ አባቶች አሉ። የግዴታ ሐዋርያ ስር መማር አይጠበቅብም አንተ እንድንቀበል። አዎ። ስለዚህ ድንገት የመጣ መገለጥ ነው እያልከኝ ነው ያለው? አይ እንደዛ እያልኩ ሳይሆን መጽሐፉ እድሜ ጠገብ የሆነ መጽሐፍ ነው ድርሳነ ኪዳነ ምሕረት እኮ። ማን ለምሳሌ ማን ስፔሲፊክሊ የጻፈውን አባት ያለ እኮ ማን ነው? መጽሐፉን ነገርኩህ እኔ ጸሐፊውን ስፔሲፊክሊ አላውቅም። መጽሐፉንማ እኔም ነገር ስፔሲፊክሊ አላውቅም ነው እንጂ ያልኩህ መጽሐፉን አውቀዋለሁ። እሱንማ አንተም አይደለም እኮ እኔም አውቀዋለሁ እኮ ብራዘር። የጠየቅኩህ ጥያቄ ምንድን ነው? እሱ አሁን ድርሳነ ኪዳነ ምሕረትን ጸሐፊው ማን ነው ነው ያልኩህ። ማን ነው የጻፈው? ከየትኛው አባት ስር ነበር የነበረው? እሱን ዲቴይል የሆነ ኢንፎርሜሽን አላውቅም። እሺ አም ሶሪ አላቆም ነው እያልከኝ ያለው? ስፔሲፊክሊ ያልኩህ ይሄ በጣም ትልቅ እውቀት ነው አይደለም። መጽሐፉን ብገልጥልህ የመጽሐፉ የመጀመሪያ ላይ ተጽፏል። ልክ ተአምረ ማርያም ላይ አባ ሚካኤል አባ ገብርኤል እንደጻፉት መጀመሪያ ላይ እንዳለ ድርሳነ ኪዳነ ምሕረት ላይም ተጽፏል። መጽሐፉ ስለሌለኝ በጣም ትልቅ የተጋነነ እውቀት አይደለም ጸሐፊውን ማወቅ ልልሰለፈልግ። እሺ ልግለጥልህና እስቲ ከዛ ትነግረናለህ ማለት ነው። ምኑ ጋር ገለጥኩልህ ብዬ ነው። ዳኒ ቆይ አንዴ፣ ብዙ ነው ሚዩት አድርግ። አንዴ ሚዩት አድርግ፣ ብዙ ነው። እሱ ጋር እየታየኝ አይደለም፣ ግን ጸሐፊው ፎር ሹር ይኖራል። አንተ ሳይታይ ይኖራል ነው። አንተ ሳይታይ አንድ ፔጅ ነው እያሳየኝ ያለው። ልቀጥልልህ?
እንደገና ደግሞ የተለያዩ ኩነቶችን የአዋቅሮ መጻፍና የተበታተኑ ነገሮችን አንድ ላይ አድርጎ አዋቅሮ መጻፍና በጊዜው የጻፋቸውን ጸሐፊ ስትፈልግ አንድ አይደለም። ምን ለማለት ፈልጌ ነው? መጽሐፉ ላይ የተለያዩ አባቶች የጻፉት ነገር ውህድ ሊኖር ይችላል። ከዛ በኋላ እነዛን ነገሮች ደግሞ አዋቅሮ የጻፋቸው ሰዎች ሊኖር ይችላል። እንደዚህ አይነት አጻጻፍ ከሆነ ያለው ጸሐፊው ላይ ይጠቀስ ይችላል። ይሄ ማለት ጸሐፊውን የምታገኘው የታሪኩ ፓርት ላይ ስገባ ነው። እንደተገለጠለት መጽሐፉ ላይ የለም ያልከኛል። መጽሐፉ ላይ የለም ያልከኛል። እንደዛ ሳይሆን እያልኩ ያለው አንተ እኮ ያልከኝ መጽሐፉን ያልከኝ አንተ ነው አይደለም እኮ። የለም መጽሐፉ ላይ እያልኩ ያለሁት መጽሐፉ እንደ ጸሐፊው ብዛት ይወሰናል። አብዛኛውን ፓርት የተወሰኑ ሰዎች ከጻፉት የጻፉት አባቶች ፊት ለፊት ላይ ስማቸው ይጠቀሳል። መጽሐፉ ግን የብዙ አባቶች ጽሑፍ ከሆነ እነዛ ሁሉ አባቶች አይጻፉም። እዛ ላይ በየታሪኩ ፓርት ይጻፋል። ተደራጅተው ነው የጻፉት እያልከኝ ያለው? አዎ ይጻፋል። እንዴ በደንብ ነው እንጂ የሚጻፈው። ሃይማኖት አበው ታዲያ አንድ ሰው መጽሐፍ ነው እኮ። የኪዳነ ምሕረት ተደራጅተው ነው የጻፉት እያልከኝ ነው ወይ ያለው? እሱ ጋር ዲቴይል የሆነ ኢንፎርሜሽን የለኝም። ቀደም እንዳልኩት ጸሐፊው ላይ ስፔሲፊክ የሆነ ኢንፎርሜሽን ነው። ታሪኩን አውቀዋለሁ፣ አምነዋለሁ፣ እቀበለዋለሁ ነው ያልኩት። ስለዚህ ግምት ነው እያወራህ ያለው። ለምን ስሙን እንደ ቢግ ዲል አድርገህ እንደምታወሩ አልገባኝም። ቢግ ዲሉ ታሪክ ነው። እሱ ለኔ ጣለው ብራዘር። ግምት ነው ወይ እያወራህ ያለው? ግምት አይደለም እየነገርኩህ ያለሁት እኮ እኔ እያልኩ ያለሁት አላውቀውም። ጸሐፊው ማን እንደሆነ አላውቅም ብዬ ከዛ በኋላ ግን መጽሐፍት እንዳጻጻፋቸው ባለቤታቸው ሊጻፍ ይችላል ላይጻፍ ይችላል ብዬ ነገርኩህ። የማውቀው ይሄን መጽሐፍ እንድናምን የሚያደርገን እንደው እንድትረዳው ያክል የእግዚአብሔር ቃል ነው ብለህ ታምናለህ? ማለት የአምላክ እስትንፋስ አለበት ብለህ ታምናለህ? እነዚህ መጽሐፍት አዎ በደንብ እሺ አዎ ብለኸኝ እንዳትረሳ። እሺ የአምላክ እስትንፋስ መቼስ በውስጡ ላይ ውሸት የለውም አይደል? እሺ ታንክ ዩ። እሺ መጽሐፍ ቅዱስ ውስጥ አንተ አሁን የማርያምን ስም እናስቀምጠውና የኢየሱስን ስም ጠርተህ ትድናለህ? አሁን እሺ የማርያምን ስም ጠርተህ ትድናለህ? አዎ እስኪ ማስረጃ እስቲ እግዚአብሔር ቃል ውስጥ የማርያምን ስም ጠርታችሁ ትድናላችሁ የሚል ማለት ለአንተ የእግዚአብሔር ቃል ምንድን ነው? ከመጽሐፍ ቅዱስ ነው ያልኩት ብራዘር እኮ። ለአንተ የእግዚአብሔር ቃል ብለህ የምታምነው እናንተ ሶላ ስክሪፕቸር ጥያቄ ነው። አሁን ያወራኸኝ ጥያቄ ነው። እኔ ከመጽሐፍ ቅዱስ አሳየን ያልኩት እኮ። አይ ድፍን ሆና ግልጽ ለማድረግ ያክል የሐዋርያት ጥላ ይፈውስ አይደለም ስም የሐዋርያት ጥላ ይፈውስ አልነበር እንዴ? ብዙን አንድ የሚታል እኔ ጠየቁ ከመጽሐፍ ቅዱስ አዎ የማርያምም ስም ያድናል የሚል ማስረጃ አስጠኝ ያልኩት እኮ። እኔ የምቀበለው መጽሐፍ ቅዱስ ብዬ የምቀበለው አንተ የምትቀበለውን 66ቱን ብቻ አይደለም። እኔ 80 ብቻ አይደለም። እንደኛ ቤተክርስቲያን እንደ ኦርቶዶክስ ተዋህዶ እኮ 80 ብቻም አይደለም ለኛ መጽሐፍ ቅዱስ ብለን የምናምናቸው ብዙ የእግዚአብሔር ቃል ያለባቸው ስንት ነው መጽሐፍ ቅዱስ የምትለው? ቤተክርስቲያን ስንት ነው? ቤተክርስቲያን ስንት ነው መጽሐፍ ቅዱስ የምትለው? ብዙ ናቸው። ስንት? ብዙ ናቸው።
በዋነኝነት ከሐዋርያት የወረስነው 80 አሐዱ እስቲ ያሳየኝ። ቤተክርስቲያን መጽሐፍ ቅዱስ ብላ ያሳተመችው ከ80 አሐዱ ውጪ ሌላ ካለ ማስረጃ እስቲ አፍተን የነገርኩህ እኮ ነው። ከ80 አሐዱ የምንላቸው መጽሐፍት ከሐዋርያት ቀጥታ የተቀበልናቸው መጽሐፍት ናቸው። የእግዚአብሔር ስራ ግን በሐዋርያት ብቻ የተገደበ አይደለም። እኔ አሁን እግዚአብሔር ቃል በሐዋርያት ብቻ የተገደበ ስላልሆነ በዘመናት ሂደት ውስጥ እኮ ቤተክርስቲያን ያሳተመችው መጽሐፍ አለ። ልክ እንደነ ቅዱስ ያሬድ መጽሐፍ ቅዱስ ብላ የምትቀበለው መጽሐፍ ቅዱስ ነው ብራዘር። ሃይማኖታዊ መጽሐፍ ቅዱስ ነው። ሃይማኖታዊ የቅዱስ ያሬድ ድርሰቶች ማስረጃ አስተኝ ማስረጃ አስተኝ ልቀበል። ማስረጃ አስተኝ መጽሐፍ ቅዱስ ማለት ምን ማለት ነው ለአንተ? ማስረጃ አስተኝ። አሁን ዲፋይን እንዳታረግ መጽሐፍ ቅዱስ ምን ማለት ነው? ማስረጃ አስተኝ ወራጅ ዲፋይን ሳናደርግ እንዴት ነው ማስረጃ የምሰጠው? ባልከው መጽሐፍ ቅዱስ ማለት የተቀደሰ እግዚአብሔር ደስ ባለ ውሰደውና ማስረጃ አስተኝ። ችግር ይቀበላል። ማስረጃ አስተኝ። ሃይማኖታዊ መጽሐፍ ቅዱስ ነው እንደዛ ነው የምታምነው። ማንንም መጠየቅ ማስረጃ እንድናምንህ እኮ ነው። አሁን እንድናምንህ ማስረጃ መጥቀስ ከቻልክ ማስረጃ ስጠኝ፣ ካልቻልክ ግን አልቻልኩም ትለኛለህ። አንተ ቤተክርስቲያንህ እንዲህ ያለችበት ቦታ አይ አልቻልኩም ለምን እልሃለሁ? እየጠየቅኩህ ያለው ጥያቄ ከቻልክ ስጠኝ። ጥያቄ ልክ አይደለም። ማስረጃ ስታጣ ጥያቄ ልክ አይደለም አይባልም። ካለ ማስረጃ ስጠኝ ያልኩህ ላወራኸው ነገር ማስረጃ ስትጠየቅ ማስረጃ መጠየቅ ስህተት ነው አይባልም ብራዘር። ኦኬ ወሬክ ስህተት ካልሆነ በስተቀር ያወራኸው ነገር ስህተት ካልሆነ በስተቀር ሰጠው ያሉት እኮ የቤተክርስቲያንን እምነት ነው እኮ። በምን ልወቅ? የቤተክርስቲያንን እምነት ነው ማስረጃ እየሰጠው ያለው። በምን ልወቀው ብራዘር? በምን ልወቀው? የቤተክርስቲያን ስለአንተ ምንድን ነው አልኩህ። ስለኔ አይደለም አሁንም እያወራን ያለ ነው፣ ስለ ራስህ ቤተክርስቲያን ነው። እኔ ጋር አትምጣ። ኦኬ እኔ የጠየቅኩህ አንተ ነው። በእኔ ቤተክርስቲያን እኔ ዲፋይን ላድርግልህ እኮ ማስረጃ ነው። አንተ ግን ዲፋይን እንዲያረከው ነገር እውነት ስለመሆኑ ማስረጃ ስጠን ያለ እኔ ሪትን የቤተክርስቲያን መጽሐፍ እዚህ ቦታ ላይ እንደዚህ ብላ ትናገራለች ወይ አቋሟን እምነቷን የሚገልጥ መጽሐፍ አንተ ያወራኸው ነገር እውነት መሆኑን በአንተ በራስህ ነው እያረጋገጥክ ያለው ወዳጅ። በእኔ በራሴ ሳይሆን በተማርኩት ነው እያረጋገጥኩ እኮ አንተ ለምትጠይቀኝ እኔ የማውቀው ያንተን እውቀት አይደለም የቤተ ክርስቲያንን ማስረጃን ይፈልግ ነው ብራዘር። አንተማ ነገርከን የአንተ እውቀት ይሄው ምንድነው? ያንተ እውቀት ነው እሱ። አሁን ያንተ እውቀት አወቅኩት ያልከው ምንድነው? እሱ ቤተክርስቲያኒቷ ከ81 በላይ ቆይ አትደረባ ብራዘር፣ ከ81 በላይ መጽሐፍቶች አሏት። ኦኬ ሶ ሐዋርያ አበው ጭምር መጽሐፍ ቅዱስ ነው። ሶ ቤተክርስቲያን እንደዚህ ብላ ታምናለች ብለህ ነገርከን እኮ። ኦኬ ጥሩ። ስለዚህ ግን ቤተክርስቲያን እንደዚህ ማመኗን ከአንተ ሌላ የምጠቅሰው እንደዚህ ያለ ሰው አለው? የቤተክርስቲያን ምሁር ሊሆን ይችላል በመጽሐፍቶቿ ወይ ደግሞ በእንትኑ የተናገረበት ቤተክርስቲያን ያለችበት ራሷን የገለጠችበት ሐሳብ አለ? ካለ እንቀበል፣ ከሌለ ግን አላስጨንቅም። ያው የለም ማለት ነው፣ እናልፈዋለን። ወደ ሌላው ጥያቄ እንሄዳለን። አይ እኔ እንደዛ ባታወራ ጥሩ ነው። አላስጨንቅም ምናምን ተውና፣ ግን መጽሐፍ ቅዱስ ቅድም ብያለሁ። አንዴ ተረጋግተህ ብትሰማኝ ደስ ይለኛል። ምክንያቱም እኔ ጋር ያለውን ነገር በሙላት እንድትረዳኝ ማለት ነው። እና መጽሐፍ ቅዱስ ማለት እንደ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እኛን መጽሐፍ ቅዱስን ዲፋይን የምናደርገው የትኛውም የእግዚአብሔር ቃል ያለበት የእግዚአብሔር እስትንፋስ ያለበት መጽሐፍ ነው። በቃ አለቀ። እኛ መጽሐፍ ቅዱስን ዲፋይን የምናደርገው ለምሳሌ ይሄ 66 ብላችሁ እናንተ የምትቀበሉት 81 ብለን እኛም የምንቀበለው ይሄ መጽሐፍ ቤተክርስቲያን ግኖስቲካውያን ሲነሱባቸው አዋቅረው ሰብስበው የተበታተነውን የጻፉት መጽሐፍ ነው እንጂ ከዛ በፊት መጽሐፍ ቅዱስ ብትል የተነጠለ የጳውሎስ መልእክት ሊሰጥ ይችላል እንጂ 66 ወይ 81 ብሎ የሚሰጥ አካል የለም። ስለዚህ የእግዚአብሔር ስራ ደግሞ በሐዋርያት ቆሟል ብለን አናምንም። እኛም እናምነው የእግዚአብሔር የቃል መገለጥ ከሐዋርያት ተሻግሮ በተለያዩ አባቶቻችን በኩል ተገልጧል ብለን እናምናለን። ስለዚህ በዘመን ሂደት ውስጥ የተጻፉ ድርሳናት፣ በዘመን ሂደት ውስጥ የተጻፉ ገድላት፣ የአባቶቻችን የነ ቅዱስ ዮሐንስ አፈወርቅ አይነት ጽሁፎች፣ የነ ቅዱስ ያሬድ ጽሁፎች ለእኛ መጽሐፍ ቅዱሶቻችን ናቸው። ቅድም እንዳልኩ ቤተክርስቲያን ዲፋይን የምታደርገው መጽሐፍ ቅዱስን በዚህ መልኩ ነው። የእግዚአብሔር ቃል ያለበት የህይወት ቃል ያለበት የትኛው መጽሐፍ
ኦኬ የጠበቅኩ እስካሁን ድረስ እኔን እመኑኝ ከማለት በስተቀር ማስረጃ የለም። ሰው እንዲያይ ያክል ነው። እውነት እንዳለው ሰው እያወራ ስለነበር ማለት ነው። ኦኬ የታገስኩ አንተ ራስን ነው። አንተ መስማት የምትፈልገው የራስን ብቻ ነው እንዴ ዳኒ? ቆይ ስማዋ እየተናገረ ሰምቼው እኮ ጨረሰ። ወዳጅ ጨረሰ። ሲጨርስ ነው የገባሁት። ሐሳብ ሲደግም ነው የገባሁት። እስኪጨርስ ድረስ ጠብቄዋለሁ። ሶ እኔን እመኑኝ ነው እያልክ ያለው። እስካሁን ድረስ ማስረጃ የለም። ኦኬ ማስረጃ የለም። ይሄንን ነገርኩህ እኮ ነገርከን፣ ግን አንተ ራስን የጠቀስከው ራስን ጠቅሰህ እመኑ ነው እያልክ ያለው እኮ። አንተ ሂድና ፐርሰናሊ ሹር እኔ መሄድ አይጠበቅብኝም። መምህር ጠይቅ። መሄድ አይጠበቅብኝም ብራት። ምክንያቱም ይሄ ነው ማስረጃ መማርህን አረጋግጥ ብራዘር፣ መማርህን አረጋግጥልን ሲባል ሰው ማስረጃ አምጣ ሲባል እኔን እመኑኝ አይልም። ማስረጃና አንተ ትለያያላችሁ። እኔን እመኑኝ ሳይሆን ቤተክርስቲያኗ ገርላት ምንድን ነው ብላ የምታምን ይመስላል። አንድ ብራዘር አንድ አትደረግ። ኦኬ እኔን እመኑኝ ነው እያልከን ያለው። አንተን ልናምንህ አንችልም። ኦኬ ቤተክርስቲያን እንዲህ ያለችበት ማስረጃ ካለ ስጠን፣ ከሌለ ግን የለኝም ነው የሚባለው። በግድ እኔን እመኑኝ አልከን አንተ። እኛ ደግሞ አንተን ልናምንህ አንችልም። እሺ እንቀጥል። እንደሌለ ለህዝብ ማሳየት ብቻ ነው አላማዬ። ባይዘው ማስረጃ እንደሌለ ለምታወራው ነገር ጀስት አየር ላይ ያለ ከተሳሳትኩ ይኸው ሞግተኝ በማስረጃ እድል ልስጥህ። የቤተክርስቲያን ማስረጃ ካለ ልቀበል። አንተን ግን የማመን ግዴታ የለብንም። ማስረጃ ስትባል ለምላወራው ገርላትና ድርሳናት መጽሐፍ ቅዱስ ናቸው ብላ ነው የምታምነው። ባታምን ምን ታደርጋቸዋለች? ምን ያደርጋሉ? ቤተክርስቲያን ብራዘር ማስረጃ ነው የጠየኩት። አለ ወራጅ አለ ወይ ማስረጃ? ምን አይነት ማስረጃ? ቤተክርስቲያን አሁን ለምሳሌ እነሱ ማስረጃ አይባልም። መጀመሪያ በጣም ችግሩ ምን መሰለ? ያያ ማስረጃና መረጃ ተምታቱብሃል። ኦኬ አሁን የነገርከን መረጃ ነው። ማስረጃ ደግሞ የሚባለው ካንተ ሌላ ይሄንን አንተ ያወራኸውን መረጃ ኮንፊርም ያደረገበት ሌሎች ታማኝ ምንጮች ናቸው መረጃ የሚባሉት፣ ማስረጃ የሚባሉት። ብራዘር አሁን የነገርከን ጀስት ኢንፎርሜሽን ከሆነ ይተክሰላል። በመምህር ወዳጅ ሰላም ነው። አሁንም መጀመሪያ ማስረጃና መረጃ አለይ፣ ችግር የለም። እኔ አሁን እዚህ ላይ ለትውልዱ መልስ እንደሌለ ማሳየት ነው ዓላማዬ። እንቀጥል። 66 ውስጥ አለ ምንም ልክ አይደለም። ስቲል ልክ አይደለም። 66 ውስጥ አለ 66 ውስጥ አለ ማርያም ስሟን በመጥራት እንደሚዳን የሚናገር 66 ውስጥ አለ። ቅድምም ብያለሁ እኮ አንተ የምፈልገውን ብቻ መስማት 66 ውስጥ አለ ወይ ነው ወራዱ ጥያቄ እሱ። እኔ የትኛውን በለው እኔ አሁን እኮ ያንተና ኢንቨስቲጌሽን መሰረተ እምነት ላይ ሆነ። እኔ አሁን ሌላ አልጠየኩም። 66 ውስጥ አለ ወይ ነው ያልኩት። 66ቱ የእግዚአብሔር ቃል ናቸው ብለህ ታምናለህ አይደል? ታምናለህ? አምናለሁ በደንብ። በቃ ችግር የለም። ካመንክ 66 ውስጥ አለ ወይ ነው ጥያቄው። ቃል በቃል የተጻፈ የለም። እመቤታችን አማልዳ ግን የምልጃውን ውጤት አይተናል። የለም ወዳጄ ባይዘዌ የጠየቁት ጥያቄ ስሟን በመጥራት የለም ብላ አትጻፍ። አንዴ ወዳጅ ስሟን በመጥራት ማርያም ሰው የማርያምን ስም በመጥራት ሰው እንደሚድን 66 ውስጥ አለ ወይ ያልኩ። ቃል በቃል የለም የምልጃው ውጤት አለ ያልኩ። ጻፍኩልህ ብራት ጻፍኩልህ። የለም ማለት ጥያቄ እሱ ስለሆነ 80 ውስጥ አለ። ዳስ በጣም ቢስ 80 ውስጥ አለ። እስቲ የሰጠውን መልስ ነው የምደግምልህ። ቃል በቃል የለም። የእመቤታችን ምልጃ ግን በደንብ አለ። እሺ የለም። አሁን ጥያቄውን ጻፈው። የለም አለ ምናምን ከምትል ጥያቄውን ጻፈው። ይኸው የጠየኩት ጥያቄ እኮ እዚህ ጋር ጽፌልሃል። ዳኒ አንድ ቅርታኔ መግባት እችላለሁ? ጥያቄ ስለነበረኝ ነው። ልወጣ ስለሆነ ውጣ። ችግር የለም። እሺ ጥያቄ በጣም ግልጽ ነው። ኦኬ የጌታን ስም በመጥራት ሰዎች እንደሚድኑ መጽሐፍ ቅዱስ ይናገራል።
የማርያምን ስም በመጥራት ሰዎች እንደሚድኑ መጽሐፍ ቅዱስ ይናገራል ነው ያልኩ። 66 ውስጥ አለ አዎ ካልከኝ ትሰጠኛለህ። 80 ውስጥ አለ አዎ ካልከኝ ትሰጠኛለህ። አለ 66 ውስጥ የለም። 80 ውስጥ አለ የለም። ይኸው እድል ልስጥ። ገድላት ብለህ ጨምርበትና እና ሌሎች መጽሐፍት ብለህ ጨምርበትና አለ በለው። ይኸው እድል ልስጥ። በመጀመሪያው ክፍለ ዘመን ሌሎች ቅዱሳን መጽሐፍት በልና አለ በለው። እሱ ያንተ ጥያቄ ነው ወዳጅ። በመጀመሪያው ክፍለ ዘመን ላይ አይ ስትጽፍ አስተካክለህ ጻፈው። አንተን ብቻ ነው እየጻፍክ ያለው ወንድም አለ። ይሄ እኮ የኔ ጥያቄ ነው ያንተ አይደል። በመጀመሪያው ክፍለ ዘመን ላይ ከቤተ ክርስቲያን አባቶች እስከ ሶስተኛውም ድረስ አጻጻፍ የሚያሳስት አጻጻፍ ልክ አይደለም። እስከ ሶስተኛውም እስከ አራተኛውም ሂድና ክፍለ ዘመን ኤርሊ ቸርች ፋዘር ውስጥ ሰው የማርያምን ስም በመጥራት ይድናል ያለ አባት የቤተ ክርስቲያን አባት ካለ ማስረጃ ሃይማኖት አበው ሊሆን ይችላል። ወዳጄ አይሰማም ድምጼ? የእመቤታችን ቃል ኪዳን ስታርፍ ነው የተሰጣት ሰው እኔ ጠየቁ ኤርሊ ቸርች ፋዘርስ ላይ ኤርሊ ቸርች ፋዘርስ ላይ አባቶችን ጠቅሰ ሰዎች የማርያምን ስም በመጥራት ይድናሉ ብሎ ያስተማረ አባት ካለ አንድ አባት ስንገሪ ስሟን በመጥራት እዚህ ጋር ግን ቆይ ጥያቄ በጣም የምጽፈውም ነገር ጥያቄም በጣም ሚስኮንሴፕሽን ይፈጥራል ብዬ ስለማምን ነው። ሰው አንተ የማርያምን ስም በመጥራት ስትል የክርስቶስን ስም ችላ በማለት የማርያምን በመጥራት ማርያም ላይ ፎከስ በማድረግ ነው ወይስ? ምክንያቱም እንደዚህ አይነት አመለካከት እኛ የለንም። አብዛኛው ፕሮቴስታንት እንደዛ እንደሚያስብ አውቃለሁ። አሁን አንተ ኮምፔር እያደረክ ያለው የማርያምን ስምና የጌታን ስም ነው። አሁን እያየሁ እንደሆነ ስሟን በመጥራት ነው የጌታን ስም ቢጠራ መጽሐፍ ቅዱስ ላይ ያለ የእመቤታችን የለም ብለህ ጻፍክ። ስማቸውን አላልኩም ብራዘር፣ ስሟን በመጥራት ነው ያልኩ። አሁንም ሚስ አንደርስታንድ እንዳታርገው። ስሟን በመጥራት እስከ አራተኛው ክፍለ ዘመን ላይ በነበሩ የቤተ ክርስቲያን ኤርሊ ቸርች ፋዘርስ ውስጥ የማርያምን ስም ሰው በመጥራት ያይድናል ብሎ ያስተማረ አንድ የቤተ ክርስቲያን አባት ካለ ማስረጃ አስጠኝ። ኤርሊ ቸርች ፋዘሮች ላይ እኔ ጥናት አላደረኩም፣ ግን አንተ በእርግጠኝነት አለ በጣም ፎርሹር አለ ፈልጌ ነው። ጥናት አላደረኩም አለ አይባልም ብራዘር። ጥናት አላደረኩም አላቅም ነው የሚባለው። ጥናት ሳታረግ አለ ተብሎ አይወራም። ጥናት ያላደረገ ሰው አለ አይልም ብራዘር። ሊኖርም ላይኖርም ይችላል እንጂ የሚለው ካለ አንተ ብራዘር ካለ አንተ እድል ሰጠው። ጥናት አላደረኩም ግን አለ እንዴት ይባላል? አይባልም። ጥናት ካላደረክ በቃ አታውቀውም ማለት ነው። በማታውቀው ነገር ይኖራል ብለህ አትጀመድብም። ሊኖር ይችላል ካልክ እንችለዋለን። እኔ በቃ ግምት ነው፣ በግምት እናልፍላለን። አይ ግምት አይደለም። እኔ ቤተክርስቲያናችን በጣም ከግምት ብራዘር ከግምት ካልሆነ አንተ አፍጥነው ብራዘር አፍጥነው። እኔ አላቅም ማለት ቤተክርስቲያኑ ላይ የለም ማለት እኔ አላቅም በእኔ መያዝ ያለብን ነገር አላቅም ነው የሚባለው። እንደሚያውቅ ሰው ግን አትኖር። አላቅም ይባላል። በቃ አላቅም ካልከኝ አልፈሃለሁ። አላቅም የሚል ሰው ምንም ስለሚታወቅ እዚህ ጋር አንድ እዚህ ጋር ኮምፔር ለማድረግ እየሞከርክ ያለው ከማንም ጋር ኮምፔር አላደረኩም። የማርያምን ስም በመጥራት ስለ መዳን ነው እየጠየቅኩ ያለሁት። ካለ ልቀበል፣ ከሌለ ግን የለም ብራዘር። ምን ማለት ነው የማርያምን ስም በመጥራት ስለ መዳን ማለት? ጥያቄ የማርያምን ስም ጠርቶ ነው መዳን። ማርያም ስላልክ ሌላ ምንም ትርጉም የለውም እኮ። ማርያም ስላለ የሆነ ሰው ይድናል ነው? አታምንም እንደሱ? የሆነ ሰው ኢየሱስ ስላለ ብቻ ይድናል ብዬ አላምንም። እኔ ስለ ማርያም ነው። አይ እንኳን አይደለም እመቤታችንን አላምንም በለኛ። አላምንም አንድ ሰው እንኳን አላምንም በለኝ። በቃ ስለ ኢየሱስ አትደበቅ። ስለ ማርያም የጠየቁ አላምንም በለኝ። ስለ ኢየሱስ ጋር መታ አትደበቅ።
አሁን ስለ ኢየሱስ አስረዳለሁ። ግን ኦርቶዶክሳውያን ኢየሱስን እንደማታምኑ በማስረጃ ነው የምናሳየው። አሁን እኔ ጠየቅኩ ማርያምን ስሟን በመጥራት አልድንም በለኝ እኮ። አሁን ስለ ማርያም ነው አትደበቅ ኢየሱስ ጋር መተን እኔ ይሄው ታምናለህ። ኢየሱስን የምጠቅሰው እኔ ለምንድን ነው? ኮመን ግራውንዳችን ኢየሱስ ስለሆነ ነው። በተወሰነ መልኩ ነው የምናገረው። ልትረዳኝ የምችል ስለ ኢየሱስ እያወራን አይደለም ብራዘር፣ ስለ ማርያም ላይ ኮመን ግራውንድ የለም። እኔ ስለ አንተ እምነት ነው። አሁንም ስለ ኮመን ግራውንዳችን አለ ምን አንተ እያወራን ነው። ስለ እምነት ነው እያወራን ያለው እንዳትረሳ። ስለ ራስህ እምነት ኦኬ። ስለ አንተ እምነት ነው እያወራን እኮ። የጥያቄ ስህተት በኮመን ግራውንድ ችግር እኔ አሁን ኮመን ግራውንድ ስለ ኢየሱስ ስናወራ ኮመን ግራውንድ ቀርቶ አሁን መጽሐፍ ቅዱስ እኔ ጠየቅኩ። አሁን ስለ አይደለም ቀርቶ የእመቤታችንን የጌታን ስም ስለ ማርያም ነው የጠየቅኩ። እንኳን አይደለም ቀርቶ የእመቤታችንን የጌታን ስም ስለ ማርያም ነው የጠየቅኩ። እኔ ስለ ኢየሱስ አልጠየቅኩም። ስለ ኢየሱስ አልጠየቅኩም። የጌታን ስም ቢጠራ ይድናል ብሎ መጽሐፍ ቅዱስ ግን የጌታን ስም ይጠራል ብሎ ቃል በቃል ተናግሮ የጌታን ስም ኢየሱስ ስላልክ ብቻ እንደማደን ዊዝ ኮንፊደንስ አስረግጬ ነው። እሱ ስናወራ የእመቤታችንንም ስም መጥራት ሲባል እኔ ነው የሚጠራው። እሱን ስናወራ ስለ ኢየሱስ ስናወራ የኢየሱስን ስም በመጥራት አይዳንም ብለህ እሱን ትሞግተኛለህ። ግን አላወራንም። አሁን እያወራን ያለነው ስለ ማርያም። ሰው የማርያምን ስም ጠርቶ ይድናል ወይስ አይድንም? አጭር ጥያቄና አጭር መልስ ንገረን። ኢየሱስ ጋር መተህ አትደበቅ። አይኖ ኢየሱስን እንደማታምኑት ብራዘር፣ ይሄው እድል ሰጥቻለሁ። ሰው የማርያምን ስም ጠርቶ ይድናል ወይስ አይድንም? ምግባር ሳይኖረው ያለ ምግባር የማርያምን ስም ጠርቶ ይድናል ወይስ አይድንም? ማይክን ክፈተውና አውራ። ማይክ ዝግ ነው እያወራህ ነው። ያለ ምግባር ነገር ደህና ላይ ሲመጣ ብዙ ነገሮች ማተር ስለሚያደርጉ ይደበኛል። ያለ ምግባር አልኩ እኮ ይኸው ዲፔንድ የሚያደርገው ያለ ምግባር አንድ ኃጢአተኛ የሚያደርገው ሰው የማርያምን ስም በመጥራቱ ብቻ ይድናል ወይስ አይድንም? ኢት ዲፔንድስ ምን ማለት ነው? ኢት ዲፔንድስ ምን ማለት ነው? መደበቂያ ነው። ኢት ዲፔንድ ማለት ምን ማለት ነው? ይድናል ወይስ አይድንም ነው ጥያቄ። አልኩ እኮ ቅድምም ነገር አልመለስክልኝም ብራዘር። ያለ ምግባር የሆነ ሰው ያለ ምግባር ይድናል ወይስ አይድንም? ይድናል። ሰምታችኋል። እዛ ግን ማብራሪያ ሰጣሉ። ይድናል። አይዞህ ብራዘር ይድናል። ችግር የለም። ያው አንድ ሰው ምግባር የጎደለው ያለ ምግባር በኢየሱስ ይድናል ወይስ አይድንም? ያለ ምግባር በኢየሱስ ይድናል። እሺ በኢየሱስ ይድናል ማለት ያለ ምግባር በኦርቶዶክስ የገባበትን ወጥመድ ስላላወቅ ነው። እሺ this is not what you are trying to make one ትልቅ ሚስኮንሴፕሽን እታች ለሚከተሉ ሰዎች ችግር የለም። ይኸው በኦርቶዶክስ ወንድማችን ያለው ያለ ምግባር ሰው ኢየሱስ ክርስቶስን በማመኑ ብቻ ይድናል አለ። ያ ጤነኛ አይመስለኝም እያለ ነው በማርያም። እሺ ተስማሙ። እሺ ሁለታችሁ ተስማሙ። ጤነኛ ሰው ጋር እናወራ። ተስማሙ። እሺ ቤተ ማርያም ኖ መጀመሪያ ሐሳቤን ልጨርስ። ቆይ ተስማሙ። አይ እንደዚህ አድርገህ ሐሳቤን ልጨርስ። አሁን በጣም የተንጠለጠለ ሐሳብ ስለሆነ ነው። በጣም ትልቅ ሚስኮንሴፕሽን ችግር የለም። እሺ ችግር የለም። አይ ያልከው ሚስኮንሴፕሽን እየፈጠርክ እንደሆነ ችግር የለም እኮ ግን ልጨርስ ሐሳቤን እኮ ትጨርሳለህ። እንቀጥል። እሺ ለምን እንዳልኩ መጠየቅ አለብህ።
አይ እኔ መጠየቅ አይጠበቅብኝ አመንኩ በቃ ችግር የለም ይሄው ያለ ምግባር በማርያም ይዳናል ብለህኛል መጽሐፍ ቅዱስ ማስረጃ አስጠኝ that creates misconception ማይክ ሰው አለ ታች ላይ እኮ ማስረጃ ማለት ከ66 ያለ ማብራሪያ አይደለም ማለት ያለብኝ ታች ላይ 66ቱንም 81ዱንም ተጠቅመ ከዚህኛው መጽሐፍ ቅዱስ ውስጥ ማስረጃ አስጠኝ መጀመሪያ ከዛ ወደ ሌሎቹ ደግሞ እንሄዳለን ያው አንተና እኔ ጋር በጣም ትልቅ ክፍተት የተፈጠረው በዚህ አይነት የውይይት እንትንህ ከማንም ጋር ተግባባለህ ብዬ አላምንም። ሀሳቤ ልጨርስ እንዳታቋርጠኝ አደራ። ሀሳቤ ልጨርስ። ቅድም እንዳልኩ የኛ ቅዱሳት መጽሐፍት ብለን የምናምነው 66 81 ብቻ አይደለም። አሁን አንተና እኔ የተለያየ ነው እኮ የአንተና እኔ ልዩነት የጀመረው መጽሐፍ ቅዱስን ከመቀበል ነው። እኔ የማምነው መጽሐፍ ቅዱስ ብዬ 81ዱን ብቻ አይደለም። ሃይማኖተ አበው መጽሐፍ ቅዱስ ነው። ገድለ ድርሳናት መጽሐፍ ቅዱስ ናቸው። የቤተ ክርስቲያናችን የዜማ መጽሐፍት ቅዱስ ያሬድ የደረሳቸው እና አባ ጊዮርጊስ ዘጋስጫ የደረሷቸው መጽሐፍት ለእኛ መጽሐፍ ቅዱስ ያሬድ ሶሪ ኔትወርክ ነው መሰለኝ እና ስለዚህ አንተና የኔ ልዩነት የጀመረው ነገሮችን ከምንረዳበት ከመሰረቱ ነው። ስለዚህ ከመሰረቱ ሳንስማማ ቀጥታ ሄደ ሌላ ጥያቄ ላይ ገባ። ያ ደግሞ that's not my problem። ችግር የለም ያ ያንተና የተከታዮች ፕሮብለም። ችግር የለም እኔ አሁን ስለሰማው መረጃ ከማምነው ነው የምሰጥህ። ከማምነው መጽሐፍ ነው የምሰጥህ። ችግር የለም ብራዘር። which means ከመጽሐፍ ቅዱስ እጀምራለሁ አንተ ከምትቀበለው ከዛ ወደ አባቶቼ መጽሐፍ ትሄዳለሁ። ችግር የለም ብራዘር። አሁን በደምብ ስማኝ። 66ቱን ታምነዋለህ? 66ቱን ታምነዋለህ? 81ዱንም ታምነዋለህ? እሺ ከ66ቱም ከ81ዱ ማስረጃ አስጠኝ። ማርያም ያለ ምግባር ሰዎችን እንደምታድን ማለት ግልጽ አይደል ጥያቄው? ማስረጃ አስጠኝ ያልኩህ መጽሐፍ ቅዱስ በጉላት እኮ የቅዱሳን ስራ አይደለም የተጻፈበት። መጽሐፍ ቅዱስ በጉላት በተለይ አዲስ ኪዳን ላይ የኢየሱስ ክርስቶስ መገለጥ ነው የተጻፈበት። ዋትዩ ኤክስፔክት የሆነ የለም በለኝ ካለ አንተ የምትቀበለው መጽሐፍ ላይ አንተ የምትቀበለው ብቻ ላይ እኔ አንተ ስለምትቀበለው መጽሐፍ ነው ያወራሁኝ ያለሁት። ይኸው ሰው ሰምቷል። 66ቱንም እቀበለዋለሁ 81ዱንም እቀበለዋለሁ ብለኛል። ከምትቀበለው ከ81ዱ መጽሐፍ ላይ ሰው ያለ ምግባር የማርያምን ስም በመጥራት ይድናል የሚል ትምህርት ስጠኝ ማስረጃ። ከሌለ የለኝም ትለኛለህ። አልፋለሁ። ብዙ ምናምናቸው ነገሮች በቀጥታ አማርኛ መጽሐፍ ቅዱስ ላይ ይጻፉ። ትምህርት ካለ ችግር የለም። አማርኛ ትሆን እንደሱ ላስጨንቅ አልፈልግም። ስለሌለ የለም ስላልከኝ ቅድም የለም ብለኸኛል። አልቀበልሃለሁ። ትምህርት ካለ ስጠኝ ችግር የለም። ትምህርት ካለ ቃል በቃል የለም። እኔ አሁንም እነግርሃለሁ። ምን እኔ ትምህርት ካለ ስሟን በመጥራት ያለ ምግባር እንደሚዳን ማስረጃ ካለ ትምህርት ካለ ቃል በቃል ትምህርት ካለ ስጠኝ እቀበልሃለሁ። የምልጃዋን ውጤት ልንገርሽ። አሁን ወደ ሌላ ርዕስ እንዳይሰፋ እያልኩ ነው። ያለ ምግባር የምልጃዋን ውጤት የእመቤታችንን በቃና ዘገሊላ አይተናል። ያለ ምግባር ሌላ ነሱ የምልጃዋን ውጤት በቃና ዘገሊላ አይተናል። ያለ ምግባር ያነሰው ያ ልትፈረፍላችሁ ልሄድ ነው የምሄድበት አለኝ። ትገባለህ መልስ አስገባኝ። ቆየሁ በጣም ቆይ ጨርስ። ቤተ ማርያም ቆየሁ በጣም እንዴ ምን አቆያችሁ? አዘጋኝ ምንድነው? ፈጠን አድርጓ እንዴ ሰው ቁጭ ብሎ ማየት አለበት። ነገሩ ከሌለ የለኝም ይበላ እንዴ ተወኝ። ያ ያስገባኝ እሺ እኮ ወይ የለኝም ይበል። እሱ ለምን እንዳለው ሰው ለምን ዘመኑን ይጨርሳል? እንደሱ እንደጨርስ እኮ እንደናም ማለት እየዘመኑን የሌለበት እምነት ውስጥ እየኖረ ማስረጃ መጨረስ ስለሌለበት ነው። የለኝም ካለ ችግር የለም እናልፈዋለን፣ እንዘጋዋለን እኮ። የለኝም ያለ ሰው አንተ አስጨንቅም ወዲያው ነው የምንዘጋው። አለ ያያ ካለ ምን በቤተ ክርስቲያኗ በአንድ ሰውና በእኔና በያያ አይደለም የተመሰረተ ታውቂያለህ ዳኒ ምን ሆነ? አዎ ያያ የለኝም ይበላ የለኝም ይበላ። አንተ ምን አስጨነቀ? እሱ እኮ አለኝ እያለ ነው ያለው። ካለው ይስጠን። አራታይናውን ያገኘን መሰላችሁ እንዴ? አንድ ዝም ብሎ እንትን እኔና እሱ እኮ በዛ አንተና አንልም አንወክላትም። እኔ የበኩላችን ለመወጣት ያክል እንጂ እኮ ግን አለኝ እያለ ነው እሱ ያለው። አራታይና እንደሆነ ችግር የለውም። አሁን ፈቃደኛ አሁን ያያና እኔ ልሄድ ስለሆነ ነው ቸኩዬ ቅርብ ብሎ
አንድ ቤተ ማርያም አለ ያየ ካለው ቤተ አለኛ 4 አይን ነው እሱ ያወራልን ችግር የለም አለ ማስረጃ ወዳጅ አይደለም the amount of misconception you are trying to make ካለ እቀበልሃለሁ ይኸው ማስረጃ እስኪ እዚህ ላይ ነው ያለው ወዳጅ አፍጥነው ካለ ቃል በቃል የለምሽ ትምህርት ቀድም ነገር ያለው እኮ ላይ ጽፈዋል ቃል በቃል የለም ትምህርቱ ሳለ ያለ ምግባር በማርያም ሄዳነ ሰው አለ ትምህርቱ ምን ላይ ችግር የለም በምልጃው ይተጠቀማሉ ያለ ምግባር ችግር የለም እኮ ያለ ምግባር የዳኑ ሰዎች ካሉ አሳየን ችግር የለም በምልጃው ይተጠቀማሉ ያለ ምግባር ያለ ምግባር የዳነ ሰው ነው አዎ ብለኸኛል የዳነ ሰው ታሳየኛል ችግር የለም ቀበላል በምግባሩ ምልጃ እንደሚያድን መጽሐፍ ቅዱስ ይናገራል እኔ አሁን ያለ ምግባር አይልን ታደርጋለህ ይችላል yes ግለጠው ችግር የለም አለኝ የምትለው ምን ልጻፍልህ የትኛውን ጥቅስ ልጻፍልህ ሄደን እናውጣውና ሰዎች የማርያምን ስም በመጥራት ያለ ምግባር እንደሚድኑ የጻድቅ ጸሎት በሰው እኮ ነገሰ ምን ላይ ነው ያለው ታውቃለህ ቅድም ያለ ምግባር ስትል ዲፔንድስ ብያለሁ ዳኒ ያለ ምግባር ተግባብተ ያለ ምግባር ላይ አይደለም ያወራን ዲፔንድስ ላይ መዳን ላይ ነው ያለ ምግባር በማርያም እኔ ጥያቄ አሁንም ያለ ምግባር የጎደለው ሰው በማርያም ስሟን በመጥራት ይድናል ወይስ አይደለም ስለ አዎ ይድናል ነው ያልከኝ ኢየሱስ ላይ ነው ዲፔንድስ ማለት የጀመርከው ወራጅ እንዴት ብለህ ግን ማብራሪያን አልጠበቅም ምንድነው ያደረከው አምና አያምኛለሁ ብለህ ነው ያለፈው ከዛ ማስረጃ የፈለኩት እዚህ ጋር ነው አለ አሁን ማስረጃ የፈለኩት እዚህ ጋር ነው ለምን እንዴት ምናምን ማለት አይጠበቅብኝም ያለ ምግባር እኮ ነው ምግባር የጎደለው ሰው የማርያምን ስም በመጥራት የሚድንበት መጽሐፍ ቅዱሳዊ ማስረጃ ካለ ስጠን ከሌለ ግን የለኝም በል ብራዘር እንዳለው ሰው አትኖር ለምን እንዳለው ሰው ትኖራለህ ካለ ግን እቀበላለሁ አይሰለችንም ብራዘርኛ ማስረጃ ያለው ሰው ካለ በቃ መግለጥ ቃል በቃል የለም ይያሉ ላይ ጽፈዋል እኮ ቃል በቃል ትምህርቱንም ቢሆን ስጠን ትምህርቱም ካለ ሰው ያለ ምግባሩ በማርያም ስሟን በመጥራት ይድናል የሚል ትምህርት ካለ ስጠን ችግር የለም ግለጠው በደስታ ነው መቀበል እመቤታችንን ጨምሮ ነገረ ድነት የቅዱሳን ላይ ሲገባ ስሟን በመጥራት የማርያምን ስም በመጥራት ዳይሬክትሊ የለም ማለት ዳይሬክትሊ የለም ቅድም እኮ ለብራራ እሺ ችግር የለውም የለም ብላለሁ ወዴት እንደምትሄድ ነው በቃ ከሌለ በሌለ ነገር ላይ ነው ዶክትሪን እየመሰረትክ ያለው እኮ ጨረስ ነው የት ሄዳለሁ አንተ ራስህ እኮ ነው ሜጀ የለም እኮ አንተ የመጨረሻ እኮ ንግግር ነው ብራዘር አንተ የለም ብለህ በዘጋው ሐሳብ ላይ ነው የት ሄዳለሁ የሌለውን ሰው እንዴት አድርገን ነው የምናስጨንቀው በቃ የለም ያልኩት ለተጠየቀው ጥያቄ ነው የለም ያልኩት ለተጠየቀው ጥያቄ ነው ወዳጅ ይሄው ምን ጽፈው ለዛ ነው ሶ የለም ካንተ መልስ የለኝም ነው ያልከኝ እሺ መልስ አለው ማለት ነው ማስረጃ አስተ ችግር የለም አይደለም ያለ ምግባር ይሄው ያለ ምግባር ዲፔንድስ ብዬህ የፈለከው ዲፔንድ አድርገው ያለ ምግባር ዲፔንድስ ማለት እኮ ይድናልም አይደነምም ነው ከዛ ይሄው ይድናል ስለ አዎ ይድናል ብለውኛል አይደል ያለ ምግባር አዎ ዲፔንድስ አልኩ ይድናል አልከው ማብራሪያ ግን እሰጥሃለሁ ስለ አልፈልግም አልከኝ እኮ ይሄው አሁን ታብራራዋለህ እኮ አሁን እኔ ማስረጃው በደቂቃ አድርጉት ኧረ በስመ አብ ለሰው ማስቡ እንጂ ቤተ ማርያም ወንድም ነው መደብሩት ወይ በደቂቃ አድርጉት እንጂ እንደ ቁጭ ብላ እንደ አስቀዳሽነን እንዴ ወንድምህን ነው የምትመክረው እንዳለው ሰው አክት እያደረገን ያለው አሁንም እንደሌለው ነው የምናሳየው ብራዘር አንተም ቀጥሎ ነው ችግር የለውም በደቂቃ አድርገውና ወዳጅ አፍተ ነው እኔ ታይም ሰዓት እንዲያጥርባል ወንድምነት በጣም ይቅርታ እኔ አሁን የመጣሁትኝ አሁን እንኳን ከመጣው አሁን ቤተ ማርያም ታች ያለው ወንድም ምን ያህል ደቂቃ እንደተቀመጠ አላውቅም አሁን እንኳን ከመጣው ከሰማሁት ነገር አኳያ ተነስቼ ለመዘን ብዬ ቃልኩኝ ጠየቅከው የለም ብሎ የሚለውን ቃል ለማውጣት በጣም ብዙ ሲተናነቀው አይተናል ያያል በቃ የዘመንህ ቁጥር እስኪያልቅ ድረስ ብትፈልግ የተጠየቀውን ጥያቄ ከመጽሐፍ ቅዱስ አታመጣ ቃል በቃል የተጻፈ አይደለም ትምህርት እንኳን ካለ ብሎ ሲልህ ሰከንዶችን እየወሰድክ ዝም ትላለህ
ከዛ መልሰ ደግሞ ሊዘጋው ሲል ደግሞ አይ እንደዛ ማለት አይደለም ብለህ ትላለህ። እንደዚህ እያረክ ደቂቃ ዌስት እያረክ ነው። ቤተ ማርያም ምን ያህል እንደቆየ አላቅም። ደጋግሞ ግን መናገሩ አቆይታችሁት ነው ማለት ነው። መሰጠት አለበት ለተቀሩት። ያው ራሱ ወጣ ሰውየው ማለት ነው። አየህ ዌስት ኦፍ ታይም ማለት ነው። የለውም ባዶ ነው። ባዶ የሆነ ሰው ምኑን ነው የሚያመጣው? የለውም። ስለዚህ ለሌሎቹ ቢሰጣቸው ይሻላል።